ሰላም ጤና ይስጥልን። የዕለተ ሰኞ ኢቢኤስ ቢዝነስ ፕሮግራማችን ነው ተጀምሯል። በኢቢኤስ ቢዝነስ የተለያዩ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ከዛሬዎቹ መረጃዎች ጋር ቃል ኪዳን ታደሰና ቁም ነገር ተስፋዬ አብረናችኋለን። ቀዳሚ ወደ አረግነው መረጃችን ልውሰዳችሁ። ከአምራች ኢንዱስትሪ ወጪ ምርቶች 484 ሚሊዮን ዶላር ገቢ መገኘቱ ተገልጿል። በተጠናቀቀው 2018 በጀት ዓመት 484 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታውቋል። ገቢው የተገኘው በአመቱ ከ214 ሺህ ቶን በላይ የአምራች ኢንዱስትሪ ወጪ ምርቶችን ለውጭ ገበያ በማቅረብ ነው የተባለው። ወደ ውጭ ከተላኩ ምርቶች ውስጥም ጨርቃጨርቅና አልባሳት፣ ማኑፋክቸሪንግ፣ ቴክኖሎጂ፣ ምግብና መጠጥ እንዲሁም ኬሚካልና ኮንስትራክሽን ንዑስ ዘርፎች ውስጥ ከፍተኛ ድርሻ ያላቸው ናቸው ተብሏል። በ2019 በጀት ዓመት ከማኑፋክቸሪንግ ኢንዱስትሪ ዘርፉ 600 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ እየተሰራ መሆኑን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በተያያዘ ዜና በዘንድሮ በኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የግብይት ስምምነት ተፈርሟል። ሚኒስቴሩ በኢትዮጵያ ታምርት ንቅናቄ 121 መድረኮች፣ 243 ኤግዚቢሽን እና ባዛሮች ተካሂዷልም ብሏል። በበጀት ዓመቱ በኢንዱስትሪው ዘርፍ ከተለዩ 3865 ክፍተቶች መካከል 3171 የሚሆኑትን መፍታት ስለመቻሉም ተነግሯል። ዳንጎቴ በላሙ በሚገነባው የ17 ቢሊዮን ዶላር የነዳጅ ማጣሪያ ለምስራቅ አፍሪካ ሀገራት የ30 በመቶ ድርሻ አቀረበ። የናይጄሪያው ባለሀብት ዳንጎቴ ግሩፕ በኬንያ ላሙ ወደብ አቅራቢያ በሚገነባው የ17 ቢሊዮን ዶላር የነዳጅ ማጣሪያ ፕሮጀክት ላይ የምስራቅ አፍሪካ ሀገራት የ30 በመቶ ድርሻ እንዲገዙ ጥሪውን አቅርቧል። ይህም እንግዲህ የተገለጸው በናይሮቢ በተካሄደ የካፒታል ማርኬት መድረክ ላይ ሲሆን የቀጠናው ሀገራት በጋራ 1.5 ቢሊዮን ዶላር ኢንቨስት ያደርጋሉ ተብሎ ይጠበቃል። ኢትዮጵያና ሩዋንዳ ደግሞ በፕሮጀክቱ ለመሳተፍ ፍላጎት ያሳዩ ሀገራት ሲሆኑ ኬንያ የ500 ሚሊዮን ዶላር ዋጋ ያለውን የ10 በመቶ ድርሻ ለመውሰድ ተዘጋጅታለች ነው የተባለው። በቀን 700 ሺህ በርሜል ነዳጅ የማጣራት አቅም የሚኖረው ይህ ግዙፍ ማጣሪያ ከናይጄሪያው ዳንጎቴ ማጣሪያ ቀጥሎ በግንባር ቀደምትነት የሚሰለፍ ይሆናልም ተብሎ ታምኖበታል። ፕሮጀክቱ የምስራቅ አፍሪካን ወቅታዊ የነዳጅ ፍላጎት ከመሸፈኑ ባሻገር ለሌሎች የአፍሪካ ሀገራት ነዳጅ ለመላክም ያስችላል። በ2026 መጨረሻ ላይ ሙሉ ግንባታው እንደሚጀመር የተነገረለት ይህ ፕሮጀክት ከ3 እስከ 5 ዓመታትን እንደሚወስድም ተገልጿል። ዘገባው የካፒታል ነው። ቀጥለናል። ከኢቢኤስ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በበጀት ዓመቱ ከ14 ልዩ ኢኮኖሚ ዞኖች 270 ሚሊዮን ዶላር ለማግኘት መታቀዱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ ኢኮኖሚ ዞኖች ውስጥ በበጀት ዓመቱ ለውጭ ገበያ ከቀረቡ ምርቶች 270 ሚሊዮን ዶላር ገቢ ማግኘቱን ገልጿል። በተጨማሪም በበጀት ዓመቱ አጠቃላይ 5.8 ቢሊዮን ዶላር ገቢ መገኘቱንና የተሻለ አፈጻጸም እንደታየበትም ነው የተመላከተው። የኮርፖሬሽኑ የኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ለውጭ ገበያ ከቀረቡ ምርቶች የተገኘው 270 ሚሊዮን ዶላር ካለፈው ዓመት ጋር ሲነጻጸር ቅናሽ አሳይቷል ሲሉም ተናግረዋል። ለገቢው መቀነስ ምክንያት የሆነው ደግሞ የሀገር ውስጥ ባለሀብቶችን ይበልጥ ለማበረታታትና በድሬዳዋ ነፃ ንግድ ቀጠና እንዲሰማሩ ትኩረት ተሰጥቶ በመሰራቱ እንደሆነ አስረድተዋል። ዘርፉን የተቀላቀሉ የሀገር ውስጥ ባለሀብቶች ቁጥር ከፍተኛ ቢሆንም ያስመዘገቡት የኢንቨስትመንት ካፒታል ግን አነስተኛ እንደሆነ አቶ ጳውሎስ አክለው ገልጸዋል። ኢትዮጵያ ከኬንያ የሚወጡ ያልተመዘገቡ ምርቶች ዋነኛ መዳረሻ በመሆን ከ54 በመቶ በላይ ድርሻ ይዛለች። የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው አዲስ ጥናት ኢትዮጵያ ከኬንያ ወደ ውጪ ከሚላከው መደበኛ ያልሆነ ወይም ደግሞ ያልተመዘገበ ንግድ ከግማሽ በላይ ድርሻ በመውሰድ ቀዳሚዋ መዳረሻ ሀገር ሆናለች ተብሏል። ኢትዮጵያ ከኬንያ በህገወጥና ባልተመዘገበ መንገድ የሚወጡ ምርቶች ዋነኛ መዳረሻ በመሆን የ54 በመቶ ድርሻ የያዘች ሲሆን በሰኔ ወር 2017 ዓ.ም ከተመዘገበው 124 ሚሊዮን የኬንያ ሽሊንግ ያልተመዘገበ የወጪ ንግድ ውስጥ 67 ሚሊዮኑ ወደ ኢትዮጵያ የገባ ነው ተብሏል። በዋናነት በሞያሌ የድንበር ኬላ በኩል የምግብ የቁም እንስሳትና የእርሻ ምርቶች ዝውውር በስፋት የሚካሄድ ሲሆን
መረጃው እንደሚያመላክተው ከሆነ ኬንያ ከኢትዮጵያ ጋር ባላት በዚህ መደበኛ ያልሆነ የንግድ ልውውጥ ከፍተኛ የንግድ ትርፍ እያስመዘገበች ትገኛለች ተብሏል። ይህንን ግዙፍ መደበኛ ያልሆነ የድንበር ላይ ንግድ ወደ ሕጋዊ መስመር ለማስገባት በማሰብ የኢትዮጵያና የኬንያ መንግስታት በታህሳስ 2025 የቀለለ የንግድ ስርዓት በሚል ስምምነት ተፈራርመው ነበረ። ይሁን እንጂ የፖሊሲና የንግድ ባለሙያዎች ይህ አዲስ አሰራር የሚፈልገውን ውጤት ላያመጣ እንደሚችል በስጋት ይተቹት ነበር። የዓለም ባንክና የዘርፉ ተንታኞች እንደሚያስጠነቅቁት ከሆነም በስምምነቱ ላይ የተቀመጡት ጥብቅ ሕጎች ከፍተኛ ክፍተት አለባቸው። ነጋዴዎች በሳምንት አንድ ጊዜ ብቻ ድንበር እንዲያቋርጡ መገደባቸው፣ የተፈቀደው የንግድ መጠን በወር እስከ $1000 ብቻ መሆኑና የተጠቃሚዎች የርቀት ገደብ መጥበቡ ነጋዴዎችን ወደ ህጋዊ ስርዓት ከማምጣት ይልቅ ተስፋ በማስቆረጥ ወደ ቀደመው ህገወጥ የኮንትሮባንድ መስመር እንዲመለሱ የሚያስገድድ የፖሊሲ ስህተት መሆኑን ባለሙያዎቹ በአጽንኦት ተችተውታል። ከአፍታ ቆይታ በኋላ በዝርዝር መረጃዎች ተመልሰን እንገናኛለን።